እናንተ ብትሆኑ ምን ታደርጋላችሁ? እስኪ ዛሬ እናንተ ብትሆኑ ምን እንደምታደርጉና ይሄ ነገር ቢደርስባችሁ ምን እንደምታደርጉ እስኪ ምናልባት ከተሞክሯችሁም የምትነግሩኝ ካለ ማለት ነው እንድትነግሩ ይፈልጋለሁ። ታዲያ መጀመሪያ ግን ስትገቡ ሰብስክራይብ እና ላይክ ብታደርጉልኝ ለብዙ ሰው ተደራሽ የሆነና ከነሱ ተሞክሮ እኔም መውሰድ እችላለሁ። እዚህ ጋር ታሪኩ ባለቤት የሆነችው ጓደኛዬ መውሰድ ትችላለች ማለት ነው። በያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? አለው እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ ተከስቻለሁ ማለት ነው። እሱም ምንድን ነው ለ10 አመት በአረብ ሀገር ለፍታችሁ ደክማችሁ በቤተሰብ በኩል እንዲጨርስላችሁ ቤታችሁ አደረጋችሁ። ከዛ ያ ከሆነ በኋላ ቤቱን ከተሰራ በኋላ ሁሉ ነገር ካለቀ በኋላ እናንተ ቢያንስ ይችን አመት ለስራ መስሪያ ልስራ ብላችሁ እችን አመት ልቆይ ብላችኋል። ነገር ግን በመሀል ድንገት ሳይታሰብ ቤቱን ስም እንድታዘዋውሩ እንፈልጋለን፣ ስልክ ተደውሎ የቤቱን ስም እንድታዘዋውሩ እንፈልጋለን ተባላችሁ። ከዛ ስትባሉ ውሳኔያችሁ ወይ መሄድ ነው፣ ያለበለዚያ ደግሞ በሌላ ሰው ስም እንዲዘዋወር ማድረግ ነው። እናንተ ግን ይህንን ማድረግ ትችላላችሁ ወይ? 10 አመት የለፋችሁበትን ከዛ ውስጥ ደግሞ ማለት ነው አንዳንድ ጊዜ እናንተ የማትፈለጉበት ገንዘባችሁ የሚፈለግበት ታይም ላይ ነው ያላችሁት። በዛ ላይ ደግሞ ያ ቦታ የሸጠላችሁ ቤት የሰራችሁበት ቦታ ላይ እነዛ ስሩልን ያላችኋቸው ቤተሰብ ከዛ ሰው ጋር ሽርክ ናቸው እና ስሙን ለማዘዋወር በሌላ ሰው ስሙን ለማዘዋወር ከሱ ጋር እንደጨረሱ ብትሰሙ ምን ታደርጋላችሁ? ተነስታችሁ ሀገር ትገባላችሁ ወይንስ ደግሞ በጣም ይቅርታ እንግዲህ ያለው ድምጽ ትንሽ ግራ ያጋባል። ጓደኛዬ ሻወር እየወሰደች ነው እና ለዛም የሆነ ትንሽ ደስ የሚል ድምጽ አለ ማለት ነው። በጣም ይቅርታ ጠይቃለሁኝ። እና ዛሬ በእውነት ልላችሁ የምፈልገው ነገር ቢኖር ቤት ለመስራት ያሰባችሁ፣ ቦታ ለመግዛት ያሰባችሁ ካላችሁ እግዚአብሔር ምስክሬ ነው ነው የምላችሁ ጥንቃቄ እንድታደርጉ እፈልጋለሁ። ቤተሰብ አለኝ እህት ወንድም አለኝ እነሱ ይስሩልኝ ብላችሁ የምታስቡ ሰዎች እግዚአብሔር ነው ላችሁ ከስራችሁ እንዳትቀሩ። ከስራችሁ ተስፋችሁ ተሟጦ ባዶነት ዙሪያውን ከቧችሁ ባዶ ጎዶሎ ሆናችሁ እንዳትቀሩ። ይሄን ነገር ጥንቃቄ አድርጉ። ከቻላችሁ በራሳችሁ ስም አዛውራችሁ ቤታችሁን ለማሰራት ሞክሩ። ካልቻላችሁ ደግሞ ብራችሁን በእጃችሁ ይዛችሁ ቁጭ ብላችሁ ሀገር ስትገቡ ለማሰራት ሞክሩ። አሁን ላይ የደረሰው ማለት ነው ምን እንደሆነ ታውቃላችሁ? እውነት ለመናገር ራሱ በጣም ይከብዳል። አንዳንድ ጊዜ ግራ ከመጋባት ምናልባት ተሞክሮ ያለው ሰው ካለ ብላችሁ የምታወጡት ነገርም አለ። ከዛ ውጭ ደግሞ በቃ ግራ ስትጋቡ የቤታችሁ ስም በሌላ ቤተሰብ ሊዘዋወር እንደሆነ ስትሰሙ ከዛ ደግሞ ከዛ ከቤተሰቡ ውስጥ ማንም ለእናንተ ቦታ እንደማይሰጣችሁ ሞታችሁ ኖራችሁ ደስተኛ ሆናችሁ ሳቃችሁ አልሳቃችሁ ይሄ ነገር ሲሆንባችሁ ተስፋ ነው የምትቆርጡት ወይስ ደግሞ በምንድን ነው የምትጠነክሩት? በምን ነው ሙሉ ተስፈኛ የምትሆኑት? ነገ አዲስ ህይወትን አቅዳችሁ ነገን ተሻግሬ አሻግሬ ተመልክቼ የተሻለ ህይወት እኖራለሁ ብላችሁ እንዴት ነው የምታስቡት? እስኪ ወደዚህ መንገድስ የመራችሁ ምንድን ነው? ይሄንን እንድትነግሩ ይፈልጋለሁ። ተስፋ እንዳትቆርጡ ያጀገናችሁን ያጠነከራችሁን ለ10 አመት የለፋችሁበትን ገንዘብ ሜዳ ቀርቶ ከዛ ደግሞ እንደገና እንደ አዲስ ታድሳችሁ ጉልበት ኖሯችሁ መስራት የቻላችሁ ሰዎች ካላችሁ ምናልባት ከልምዳችሁ ብታካፍሉኝ፣ እንደገና ደግሞ ከተመክሯችሁም ብትነግሩን ኮሜንት ላይ እንዴት ብላችሁ ጠንክራችሁ ወደፊት መጓዝን። አንዳንድ ጊዜ ራስን የማጥፋት ነገር ማንም ኢቭን እንኳን በቤተሰብ እንደው ሌላው ይቅር ሁሉም ሰው አይፈልጋችሁ። በቤተሰብ አለመፈለግ፣ ገንዘብ ስትሰጡ ብቻ መፈለግ፣ ገንዘብ ስትነፍጓቸው ደግሞ አለመፈለግን በቃ ይሳካልናል ያላችሁት ነገር በሙሉ ገደል ሲገባ በምንድን ነው ከዚህ ህይወት ውስጥ የወጣችሁት? በጸበል ነው? በጾለት ነው? በስግደት ነው? ወይስ በጥሩ ጓደኛ ነው? እንዴት ብላችሁ ነው የተሻገራችሁት? እንዴት ብላችሁ ነው ጠንካራ የሆናችሁት? ይህን ነገር እንድታካፍሉ ይፈልጋለሁ። ሌላው ደግሞ ከሆነው ነገር ትምህርት እንድትወስዱ ስለምፈልግ ነው። ከሆነው ነገር ትምህርት እንድትወስዱ ገንዘባችሁን እንድትይዙ ቤት በቤተሰብ ስም በፍጹም እንዳታረኩ፣ በፍጹም ማለት ነው። መጨረሻ ላይ አላቃችሁም ነው የምትባሉት ሁላ። የእናንተ ገንዘብ አይደለም፣ ኬታ አምጥታችሁት ነው። እግዚአብሔር ነው የምላችሁ። የኔ ወንድሞች ጥሩ ሰዎች ናቸው፣ የኔ ቤተሰቦች ጥሩ ሰዎች ናቸው ምናምን የሚል ብዙ በየኮሜንቱ ስራ ያለው መኑኝ አንድ ቀን ይቀየራሉ። የሆነ ቀን ተቀይረው ሌላ ሆኖ ታገኟቸዋላችሁ። የዛን ቀን ግን የሚቆጫችሁ ቁጭት ማለት ነው ትናንትና በተናገራችሁ ትናንትና የኔ ቤተሰቦችማ እንዲህ አኩሪዎች ናቸው ባላችሁት አንደበታችሁ መለሳችሁ የጸጸት አለንጋ ሲቀርፋችሁ ነው የምትመለከቱት ማለት ነው። በፍጹም በተለይ በዚህ ዘመን ማለት ነው። እኔ እግዚአብሔር ምስክሬ ነው የምነግራችሁ ነገር ቢኖር
እንደ እህት የምነግራችሁ። ምናልባት ልታምኑ ትችላላችሁ ማለት ካለው ሁኔታ አንጻር። ነገር ግን እናንተ ተጠብሳችሁ እናንተ ፊታችሁን እንደ እንጨት ተለብልቦ እድሜያችሁን ጨርሳችሁ ጊዜያችሁን አልፎባችሁ ልጅ ያላችሁ የልጅ ናፍቆት አሰቃይቷችሁ ከዛ በኋላ ግን የእናንተ አይደለም የትምታውቁት ነው የትምታውቂው ነው ስትባሉ አላቅም ራስን ማጥፋት ራስን አጥፍቶ በቃ እርፍ ማለት እንደዛ አይነት ፍላጎት ነው የሚያድርባችሁ። ሰው በጣም ነው የሚያስጠላችሁ። የሚያጽናናችሁ ሰው እንኳን የማትፈልጉበት ጊዜ ነው የምትደርሱት። እና ይሄ ነገር ከመከሰቱ በፊት ገንዘባችሁን በአግባቡ ይዛችሁ በራሳችሁ ስም ቦታ መግዛት ብትችሉ፣ ያለበለዛ ደግሞ ብሩን አስቀምጣችሁ ራሳችሁ ሀገር ስትገቡ የእውነት ነው ምላችሁ ኢቨን ዘመድ ምናምን እንተውት፣ እናታችሁ ራሱ ከእናንተ ጎን የማትቆሙበት ጊዜ ላይ ነው ያለ ነው ብላችሁ 100% አፌን ሞልቼ ነው የምናገረው። ማንም ከእናንተ ጎን አይቆምም ከፈጣሪ ውጭ ማለት ነው። ፈጣሪም ብርታት ጥንካሬውን ከሰጣችሁ ምናልባት ልትጠነክሩ ይችላላችሁ። አንዳንድ ጊዜ ግን በጣም ይደክማል። መጠንከር ራሱ ያቅታችሁና ተስፋ ቢስ ትሆናላችሁ። ግን ይሄ ከመሆኑ በፊት ይሄ ነገር ከመከሰቱ በፊት እናንተ ለራሳችሁ አስባችሁ ገንዘባችሁን በእጃችሁ ይዛችሁ የምትፈልጉትን ነገር እንዴት አድርገን ማድረግ አለብን ብላችሁ ከራሳችሁ ጋር ተማክራችሁ እንደዛ ብታደርጉ ነው የምመክረው። እስካሁን ያደረጋችሁ ኦኬ፣ ግን ከወደፊት ልታደርጉ ያሰባችሁ ቦታ ልትገዙ፣ ቤት ልትገዙ፣ ቤተሰቦቼ ይገዙልኛል ብላችሁ ያሰባችሁ ኪሳራ ውስጥ እንዳትገቡ፣ ባዷችሁን ቀርታችሁ ሌላ አመታቶችን በአረብ ሀገር ለማሳለፍ ውሳኔ ላይ እንዳትደርሱ። በቃ ይሄን ነው የምመክራችሁ ማለት ነው። እግዚአብሔርን ነው ብላችሁ ይሄን ነው የምመክራችሁ። ዛሬ የሰማሁት ነገር ጆሮ ጭው የሚያደርግ አይብሮ የሚያስት በቃ ዓለም ጭልም ያለች ባዶነት ዙሪያውን የከበበ እስኪመስል ድረስ ነው ዛሬ የሰማሁት ነገር። በጣም ይከብዳል እና ገንዘባችሁን ያዙ። እውነት ገንዘባችሁን ያዙ። አሟችሁ እንኳን ኢቨን ማረፍ ፈልጋችሁ የማታርፉበት የሰው ቤት እየተጣበሳችሁ ሜዳ ላይ እንዳትቀሩ አደራ ላለሁኝ። በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ብታደርጉኝ ደግሞ ለእኔ በእውነት ትልቅ ነገር ነው። ለእናንተ ግን በጣም ቀላል ነገር ነው ማለት ነው። ሰላም ሁኑልኝ።